የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሶዶም በሆንን እንደ ገሞራም በመሰልን ነበር ይላል። መሰረቶቿ የተቀደሱ ተራሮች ናቸው። ሞቶ የነበረ ሳሚናስ የሚባል የቅድስት ሐና የአጎት ልጅ የቅድስት ሐና ጥላዋ ቢያርፍበት ከሞት ተነስቶ የፀሐይ እናቱ የምትሆን ድንግል ማርያም በሐና ማኅፀን መላእክት ክብሯን ሲናገሩ መስማቱን መሰከረ። አንድ ክንፉን አንጥፎ አንድ ክንፉን ጋርዶ እመቤቴ ደጅ ባስጠናሁሽ ይቅር በይኝ ብሎ መግባት አድርጓል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነገረ ማርያም ክፍል 1 የነገረ ማርያምን ትምህርት መማር ክርስትናን በአግባቡ ለመረዳት ስለ እመቤታችን ጸጋና ክብር ለማወቅ እንዲሁም በእመቤታችን ምልጃ በቅድስና ሕይወቷ በሕይወታችን ለመጠቀም ብሎም የነገረ ማርያም ትምህርት ምንጮች መጽሐፍ ቅዱስና ሌሎች አዋልድ መጻሕፍት መሆናቸውን ለማሳየት ነው። ስለዚህ ነገረ ማርያም መጀመሪያ ማወቅ ያለብን የእመቤታችን የቅድስት ድንግል ማርያም የልደቷ ታሪክ ነው። የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሶዶም በሆንን እንደ ገሞራም በመሰልን ነበር ይላል ኢሳይያስ ምዕራፍ 1 ቁጥር 9። ይህ ነቢየ እግዚአብሔር ኢሳይያስ የተናገረው ምስጢር አዘል ሲሆን የተነገረውም ለወላዲተ አምላክ ለእመቤታችን ለቅድስት ድንግል ማርያም ነው። ነቢዩ በመንፈስ ቅዱስ ተቀኝቶ እንደተናገረ ስለ አዳም ልጆች መዳን ያስቀራት ንጽሕት ዘር ማለትም መርገመ ሥጋ መርገመ ነፍስ የሌለባት እመቤታችን ቅድስት ድንግል ማርያም ናት። በሌላም ስፍራ ቅዱስ ዳዊት ስለ እመቤታችን ቅድስት ድንግል ማርያም የልደቷ ነገር ሲገልጽ እንዲህ ብለዋል። በመዝሙር 86 ቁጥር 1 መሠረታቲሃ ውስተ አድባር ቅዱሳን፣ መሠረቶቿ የተቀደሱ ተራሮች ናቸው። ነቢየ እግዚአብሔር ቅዱስ ዳዊት መሠረቶቿ የተቀደሱ ተራሮች ናቸው ብሎ ከአዳም ጀምሮ እነ አብርሃምን እነ ዳዊትን እነ ሰሎሞንን ወዘተ እስከ ቅዱስ ኢያቄምና ቅድስት ሐና ያሉትን በምስጢር ማንሳቱ ነው። የእመቤታችን የቅድስት ድንግል ማርያም የልደቷን ታሪክ በኢየሩሳሌም አካባቢ በቅዱስ ጋብቻ ተወስነው እግዚአብሔርን እያመለኩና እያመሰገኑ የሚኖሩ ጴጥርቃና ቴክታ የሚባሉ ደጋግ ሰዎች ነበሩ። ይሁን እንጂ ልጅ የሌላቸው መሃኖች በመሆናቸው ያፈሩትን ሀብት የሚወርስ ልጅ ባለመውለዳቸው ያዝኑ ይተክዙ ነበር። ከዕለታት በአንዱ ቀን ስለ ሀብታቸው ብዛት በሰፊው ከተወያዩ በኋላ ጴጥርቃ ተስፋ በመቁረጥ ስሚ እህቴ ሆይ፣ ይህ ሁሉ የሰበሰብነው ገንዘባችን ምን እናደርገዋለን? የሚወርሰን ልጅ የለንም። ምክንያቱም አንቺ መሃን ነሽ፣ እኔ ደግሞ ከአንቺ በቀር ሌላ ሴት አላውቅም አላት። ቴክታም ጌታዬ ሆይ፣ አምላክ እስራኤል ለእኔ ልጅ ቢነሳኝ አንተም እንደኔው ትቀራለህን? ከሌላ ውለድ እንጂ አለችው። እርሱም እንዲህ ያለ ነገር እንኳንስ ላደርገው በልቦናዬ እንደማላስበው አምላክ እስራኤል ያውቃል አላት። ከዚህ ሁሉ ውይይት በኋላ ቴክታ ለጴጥርቃ እንዲህ አለችው፣ እግዚአብሔር የሚያደርገውን የሚያውቅ የለም። ትላንትና ማታ በሕልሜ ነጭ ጥጃ ከማኅፀኔ ስትወጣ ያችም ነጭ ጥጃ ሌላ ነጭ ጥጃ ስትወልድና እስከ 7 ትውልድ ድረስ ሲዋለዱ ሰባተኛይቱ ጨረቃ ስትወልድ ጨረቃ ፀሐይን ስትወልድ አየሁ አለችው። በዚህ ተደንቀውና እግዚአብሔርን አመስግነው ወደ ሕልም ፈቺ ዘንድ ሄደው የሆነውን ሁሉ ነገሩት። ያም ሕልም ፈቺ እግዚአብሔር በምሕረቱ አይቷችኋል፣ በሳህሉ መግባችኋል ብሎ ሕልማቸውን እንዲህ ሲል ፈታላቸው። 7 እንስታት ጥጆች መውለዳቸው ወይም ሲወለዱ ማየታቸው 7 ሴት ልጆች ትወልዳላችሁ። ሰባተኛይቱ ጨረቃን መውለዷ ከሰው የበለጠች ከመላእክት የከበረች ደግ ፍጥረት ትወልዳላችሁ። የፀሐይ ነገር ግን አልተገለጠልኝም፣ ጊዜ ይፍታው አላቸው። በዚያም ወራት ቴክታ ጸነሰች፣ ሴት ልጅ ወለደች። ስሟን ሄሜን ብለው አወጡላት። በመቀጠልም ሄሜን ደርዴን ወለደች። ደርዴም ቶናን ወለደች። ቶናም ሲካርን ወለደች። ሲካርም ሴትናን ወለደች። ሴትናም ሄርሜላን ወለደች። ሄርሜላም ማጣትን አግብታ ከአንስተ ዓለም ተመርጣ የአምላክ አያት ለመሆን የበቃችው ቅድስት ሐናን መስከረም 7 ቀን ወለደች። ሐናም በሥርዓት አደገች። ለአካለ መጠን ስትደርስ ከቤተ መንግሥት የተወለደውን ክቡር ጻድቅ የሆነ ኢያቄም የሚባለውን ሰው አጋቧት። በዚህ በተቀደሱ አባቶችና እናቶች የዘር ሐረግ ውስጥ አልፈው የመጡት ቅዱስ ኢያቄምና ቅድስት ሐናም እግዚአብሔርን ለድኅነተ ዓለም ለመረጣት ቅድስት ድንግል ማርያምን ወለዱ። ቅዱስ ኢያቄም እና ቅድስት ሐና ፍቅራቸው ወደር የሌለው ደጋግ ባልና ሚስት ነበሩ። መሃንነታቸውን ሰበብ አድርገው ሕገ ጋብቻቸውን ያላሰደፉ ንጹሐን ነበሩ። አምላካችን እግዚአብሔርም ንጽሕናቸውን ቅድስናቸውን ተመልክቶ ከብዙ ደጅ ጥናት ጾምና ጸሎት በኋላ ልጅ እንድትሆናቸው እመቤታችን ቅድስት ድንግል ማርያምን ሰጣቸው። እመቤታችን ቅድስት ድንግል ማርያም ነሐሴ 7 ቀን ተጸነሰች። በተጸነሰች ጊዜ ብዙ ተአምራት ተደርገዋል። የቅድስት ሐናን ማኅፀን እየዳሰሱ ዕውራን በርተዋል።
ገዋጦች ቀንተዋል፣ ብዙ በሽተኞች ተፈውሰዋል። ሞቶ የነበረ ሳሚናስ የሚባል የቅድስት ሐና የአጎት ልጅ የቅድስት ሐና ጥላዋ ቢያርፍበት ከሞት ተነስቶ የፀሐይ እናቱ የምትሆን ድንግል ማርያም በሐና ማኅፀን መላእክት ክብሯን ሲናገሩ መስማቱን መሰከረ። በዚህ ጊዜ አይሁድ ቀንተው ኢያቄምና ሐና ሊገድሏቸው በጠላትነት ሲነሱ ቅዱስ ገብርኤል ሊባኖስ ወደሚባል ተራራ ወስዷቸው ከዚያ እመቤታችን ቅድስት ድንግል ማርያም ግንቦት 1 ቀን ተወልዳለች። ሁለተኛው የምናየው እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ መግባቷ ነው። ቅዱስ ኢያቄምና ቅድስት ሐና እመቤታችን ቅድስት ድንግል ማርያምን በንጽሕና በቅድስና በቤታቸው 3 ዓመት ካሳደጓት በኋላ ስዕለት ተስለው ስለነበር የወለዷት የሰጠ ቢነሳ የለበት ወቀሳ ብለው ለቤተ እግዚአብሔር የሚያስፈልገውን እጅ መንሻ ይዘው እመቤታችን ለቤተ እግዚአብሔር እንድታገለግል ሊሰጧት ወደ ቤተ መቅደስ አመጧት። ካህኑ ዘካርያስም ደወል መጥቶ ሕዝቡን ሰበሰባቸው። ሕዝቡን ሲሰበሰቡ ቀድሞ ለቤተ መቅደሱ አገልግሎት ስዕለት ይመጣ የነበረው ወርቅ፣ ብር፣ በሬ፣ በግ ነበር። አሁን ግን ሰው ነው። ይህችን ብላቴና ተቀብለን ምን እናበላታለን? ምን እናጠጣታለን? የት እናኖራታለን? ብሎ ሕዝቡን ቢጠይቃቸው በዚህ ነገር ሲጨነቁ አምላካችን ወደ እግዚአብሔር መልአኩ ቅዱስ ፋኑኤልን ህብስት ሰማያዊ፣ ጽዋ ሰማያዊ አስይዞ ወደ እነርሱ ላከው። ከሊቀ ካህኑ ጀምሮ ሌሎችም እንደየማዕረጋቸው ይህንን እንቀበላለን ብለው ሲቀርቡ ለነሱ ስላልመጣ ከነሱ ከራቀ በኋላ እመቤታችን ከሰው ለይተው ለብቻዋ ባቆሟት ጊዜ ከሰማይ ወርዶ አንድ ክንፉን አንጥፎ አንድ ክንፉን ጋርዶ እመቤቴ ደጅ ባስጠናሁሽ ይቅር በይኝ ብሎ መግቧት አድርጓል። የምጓ ነገር ከተያዘ ከሰው ጋር ምን ያጋፋታል? ቤተ መቅደስ ትኑር ብለው በታኅሳስ 3 ቀን ወደ ቤተ መቅደስ አስገብተዋታል። በዚያም ህብስት ሰማያዊ፣ ጽዋ ሰማያዊ እየተመገበች መላእክት እያረጋጓት ሐርና ወርቅ እያስማማች እየፈተለች ቤተ መቅደሱን እያገለገለች 12 ዓመት ተቀምጣለች። አባ ሕርያቆስም ይህንን ሲያጎላ በቅዳሴ ማርያሙ እንዲህ ብሏል። ድንግል ሆይ ምድራዊ ህብስትን የተመገብሽ አይደለሽም፣ ከሰማየ ሰማያት የበሰለ ሰማያዊ ህብስትን እንጂ። ድንግል ሆይ ምድራዊ መጠጥን የጠጣሽ አይደለሽም፣ ከሰማየ ሰማያት የተቀዳ ሰማያዊ መጠጥን እንጂ። ድንግል ሆይ ከአንቺ አስቀድሞ ከአንቺም በኋላ እንዳሉ ሴቶች እድፍ ግዱፍ የምታውቂ አይደለሽም፣ በንጽሕና በቅድስና በቤተ መቅደስ ኖርሽ እንጂ። ድንግል ሆይ የሚያታልሉ ጎልማሶች ያረጋጉሽ አይደለም፣ የሰማይ መላእክት ጎበኙሽ እንጂ ብሏታል። ሶስተኛው ደግሞ እመቤታችን ማርያም አረጋዊ ዮሴፍን እንዲጠብቃት መሰጠቷን እናያለን። ከ12 ዓመት በኋላ አይሁድ በእመቤታችን ላይ በምቀኝነት ተነስቶ በእናት በአባቷ ቤት 3 ዓመት በቤተ መቅደስ 12 ዓመት በድምሩ 15 ዓመት ሆናት። ልማዳ አንስት ታደርሳለች፣ ቤተ መቅደሳችንን ታሳድፋለች፣ ትውጣ አሉ። ካህኑ ዘካርያስ ደግሞ ወደ እመቤታችን ገብቶ ነገራት። እሷም ወደ እግዚአብሔር አመልክትልኝ እንጂ እኔ ምን አውቃለሁ አለችው። እርሱም ወደ እግዚአብሔር ሲያመለክት ሚስቶቻቸው የሞቱባቸው የእስራኤልን ሽማግሌዎች በትራቸውን ሰብስበህ ስትጸልይበት እደር፣ እኔ ምልክት አሳያለሁ አለው። እርሱም እንደታዘዘው ሚስቶቻቸው የሞቱባቸው ሽማግሌዎች በትራቸውን ወደ ቤተ መቅደስ አስገብቶ ሲጸልይ አድሮ ሲነጋ ቢያወጣው የዮሴፍ ወልደ ዳዊት በትር ሰው ሳይተክላት ውሃ ሳያጠጣት ለምልማ አበባ አፍርታ ዮሴፍ ሆይ ድንግል ማርያምን ለመውሰድ አትፍራ የሚል ቃል ተጽፎበት ተገኘ። ዕጣም ቢጣጣሉ ለዮሴፍ ደርሳለች፣ ርግብም በራሱ ላይ አርፋለች። በእነዚህ 3 ምልክቶች ዮሴፍ አረጋዊ እመቤታችን ቅድስት ድንግል ማርያምን እንዲጠብቃት እንዲያገለግላት በመመረጡ እመቤታችን ለዮሴፍ ተሰጥተዋለች። አባ ሕርያቆስም በቅዳሴው ድንግል ሆይ ለዮሴፍ የታጨሽ ለመገናኘት አይደለም ንጹሕ ሆኖ ሊጠብቅሽ ነው እንጂ እንዲል ድንግል ማርያም ለዘመዷ ለዮሴፍ ንጹሕ ሆኖ ይጠብቃት ዘንድ ባደራ ተሰጠች። ከርኅራኄዋ ብዛት የተነሳም በቤተ ዮሴፍ ሳለች ዮሴፍን ትረዳው ታገለግለው ነበርና ውሃ ስትቀዳ የተጠማ ውሻ አግኝታ በወርቅ ጫማ ውሃ አጠጥታዋለች። አራተኛው የምንመለከተው እመቤታችን ቅዱስ ገብርኤልን እንዳበሰራትና ጌታን መውለዷን ነው። ከዚህ በኋላ እመቤታችን ቅድስት ድንግል ማርያም መጋቢት 29 ቀን በዕለተ እሁድ በ3 ሰዓት በቤተ መቅደስ ሳለች በቅዱስ ገብርኤል አብሳሪነት አምላክን በድንግልና ጸንሳ በድንግልና እንደምትወልደው በነገራት ጊዜ እርሷን በእምነት ይሁንልኝ ባለች ጊዜ የአምላክ እናት ለመሆን ተመርጣለች። ሉቃስ ወንጌል ምዕራፍ 1 ቁጥር 26 እስከ 38 መመልከት እንችላለን። ጌታን በ9 ወር ከ5 ቀን በኋላ ታኅሳስ 29 ቀን ምጥ ሳይሰማት የደም መፍሰስ አራስነት ሳያገኛት በቤተልሔም ግርግም በድንግልና ወልደዋለች። ከወለደችውም በኋላ በዘላለማዊ ድንግልና ጸንታ ኖራለች። ኢሳይያስ ምዕራፍ 7 ቁጥር 14፣ ሉቃስ ምዕራፍ 2 ቁጥር 1 እስከ 20 መመልከት እንችላለን። አምስተኛው የምንመለከተው የእመቤታችን ስደት ነው። እመቤታችን ቅድስት ድንግል ማርያም ጌታን በወለደችው ጊዜ
ሰብአ ሰገል ኮከቡ መርቶ ከሩቅ ምስራቅ ወይም ባቢሎን ወደ ኢየሩሳሌም አደረሳቸው። ኮከቡም ኢየሩሳሌም ሲደርሱ ተሰወረባቸው። እነርሱም የተወለደው የአይሁድ ንጉሥ ወዴት አለ ብለው ጠየቁ። በጊዜው የነበረ ንጉሥ ሄሮድስ ከሰራዊት ጋር ይህንን ሰምቶ ደነገጠ። ካህናተ አይሁድን ጠርቶ ንጉሥ የት እንደሚወለድ ጠየቀ። እነርሱም ቤተልሔም እንደሆነ ነገሩት። እርሱም ሰብአ ሰገልን ጠርቶ ኮከቡ የታየበትን ጊዜ ጠየቃቸው። እነርሱም 2 ዓመት እንደሆነው ነገሩት። እነርሱን ወደ ቤተልሔም እንዲሄዱ ላካቸው። ኮከቡም ተገለጠላቸው። ቤተልሔም ደርሰው ሕፃኑን ከእናቱ ከማርያም ጋር አገኙት። ሳጥናቸውን ከፍተው ወርቅ፣ ዕጣን፣ ከርቤ፣ እጅ መንሻ ገቡለት። ከዚያም የጌታ መልአክ በሌላ መንገድ በ40 ቀን ወደ ሀገራቸው አስገባቸው። እነርሱም ከሄዱ በኋላ የጌታ መልአክ በሕልም ተገልጾ ሕፃኑን ከእናቱ ከማርያም ጋር ይዞ ወደ ግብፅ እንዲሰደድ አረጋዊ ዮሴፍን አዘዘው። በዚህ ትእዛዝ መሠረት እመቤታችን ጌታን ይዛ ወደ ግብፅ ወርዳለች፣ ተሰዳለች። በስደቷ ወራት ስለ ልጇ ስትል ተርባለች፣ ተጠምታለች። የእመቤታችን ስደት ለ3 ዓመት ከ6 ወር ነበር። ሄሮድስም ጌታን የሚያገኝ መስሎት በርከት ያለ ቁጥር ያላቸው የቤተልሔም ሕፃናት በግፍ እንዲጨፈጨፍ አድርጓል። ማቴዎስ ወንጌል ምዕራፍ 2 ቁጥር 13 እንዲሁም ራእየ ዮሐንስ ቁጥር 12፣ ኢሳይያስ ምዕራፍ 19፣ ሆሴ ምዕራፍ 11 ቁጥር 1 መመልከት እንችላለን። ክፍል 2 ይቀጥላል። ይቆየን።